ፌስቡክ እና ኢንስታግራም ላይ አዶችን ራን እያረጋችሁ የምትፈልጉት ውጤት እየመጣላችሁ ካልሆነ ምናልባት ትልቁ ኢሹ ሊሆን የሚችለው የሜታ አድስ ማናጀር ሜትሪክሶች እንዴት እንደሚሰሩ ስላልተረዳችሁ ሊሆን ይችላል። በዛሬው ቪዲዮ እያንዳንዱ ሜትሪክሶች እኔ ፐርሰናሊ የምጠቀምባቸውን ለረጅም ጊዜ ሶሻል ሚዲያ ማርኬቲንግ ስፔሻሊ ደግሞ ፔድ አድስ ለተለያዩ ክላይንቶች ይሰጥ ነበር። በደንብ አድርገው ኢፌክቲቭ የሆኑልኝ ሜትሪክሶች ሼር አደርጋችኋለሁ። እነዚህ ሜትሪክሶች እንዴት አድርጋችሁ አዳችሁ ፐርፎርም እንዴት እያደረገ እንደሆነ ለመረዳት ከዚህ በተጨማሪ ደግሞ ምን ነገር ላይ ኢምፕሩቭ ማድረግ እንዳለባችሁ ምን ያህል በጀት መጠቀም እንዳለባችሁ ፕላስ ደግሞ አዶችን ኮምፔር እያደረጋችሁ ለማየት የሚጠቅማችሁ ነው። በጣም ሲምፕል ናቸው፣ ግን ለጀማሪዎች ኢቭን ለጀማሪዎች ብቻ ሳይሆን ስራ እየሰራችሁ ላላችሁ ሰዎችም ኢን ዲቴይል መረዳት ያለባችሁ ሜትሪክሶች ናቸው። በደንብ አድርገን እናያቸዋለን። ወደ 10 የሚሆኑ የተለያዩ ሜትሪክሶች አሉ። ከነዛ ውስጥ ኢምፖርታንት የሚሆኑት ሜትሪክሶች እኔ ራሴ ከስተማይዝ ያደረኳቸውም አሉ። አሳያችኋለሁ። እንጀምር ቪዲዮ። በመጀመሪያ ቀጥታ ወደ ክሮም እንግባና አድስ ማናጀር ውስጥ እንግባ። እንደምታዩት ከፍቻለሁ እኔ አድስ ማናጀር ታብ እዚህ ጋር አለ። የተለያዩ አዶችን ራን ማድረግበት ነው። ስፔሲፊካሊ ደግሞ ለራሴ ቢዝነስ ለራሴ ካምፓኒ ራን ማድረጋቸው አዶች ናቸው እነዚህ። ዩዥዋሊ አሁን ኦርጋኒክ ላይ ነው ሞስትሊ ፎከስ እያደረኩ ያለው፣ ግን አዶችንም አሁንም ራን እናደርጋለን። ግን ለረጅም ጊዜ ደግሞ አድ ራን ሳደርግ ነበር በጣም ኮንቲኒስሊ በሚገርም ሁኔታ ከ40 እስከ 50 ሺህ በጀት ሴት አድርገን ለአድ ብቻ የተለያዩ ካምፔኖችን እናደርግ ነበር። እዚህ ጋር የተጠቀምኳቸውን የተለያዩ ነገሮች ነው ማሳያችሁ። አድስ ማናጀር ምንድነው እንዴት ነው የሚሰራው የሚል ነገር ደግሞ ኮንፊዥን ካላችሁ እዚህ ጋር ቪዲዮ አለ ከአሁን በፊት የሰራሁት። እዛ ጋር ገብታችሁ ካምፔን፣ አድ ሴት፣ አድ ምንድናቸው የሚሉትን ኢንዲቴል ገብታችሁ ማየት ትችላላችሁ። ፕላስ ደግሞ የአድ ስትራክቸር እንዴት ነው የሚለውንም እዛ ቪዲዮ ላይ ኢንዲቴል አሳይቻለሁ። እሱን እዩና ተመልሳችሁ ወደዚህ መምጣት ትችላላችሁ። ቀጥታ አሁን ወደ እያንዳንዱ ሜትሪክስ እንግባ። ስለዚህ በመጀመሪያነት የምናየው ምንድነው ቤዚክ የሚባሉትን 3 ሜትሪክሶች ነው። ሪች፣ ኢምፕሬሽን እና ፍሪኩዌንሲ የሚባል አለ። ይሄ ምንድነው እያንዳንዱ አድስ ማናጀር አሁን አድስ ማናጀራችሁን ከስተማይዝ ማድረግ ትችላላችሁ። በቪዲዮ መሀል ላይ ያሳያችኋለሁ። ግን ከስተማይዝ ባታረጉትም ባይ ዲፋልት እነዚህ ሜትሪክሶች ዩዥዋሊ ይመጣሉ። እነዚህ ሜትሪክሶች ምንድናቸው? ሪች፣ ኢምፕሬሽን እና ፍሪኩዌንሲ በጣም ብዙ ሰው ኮንፊውዝ የሚያደርጉት ነገሮች ናቸው። ሪች ማለት ምን መሰላችሁ? ዩኒክ የሆነ ቪው ማለት ነው። ከዛ በተጨማሪ ኢምፕሬሽን ማለት ደግሞ ቶታል ቪው ማለት ነው ባጭሩ። ያ ማለት ለምሳሌ አሁን እዚህ ጋር 214,000 ኢምፕሬሽን አለ እያለ ነው። ያ ማለት ምንድነው? አንድ ሰው 2 ጊዜም 3 ጊዜ ማይቶት ሊሆን ይችላል። በሪች ሲሆን 1 ጊዜ ተብሎ ነው ሬጅስተር የሚደረገው። በኢምፕሬሽን ሲሆን ግን 3 ጊዜ ተብሎ ነው ሬጅስተር የሚደረገው። እንደምታዩት ሪቻችሁ ዩኒክሊ ሰዎች ጋር የደረሳችሁ 96,000 ነው። እዚህ ጋር ደግሞ ኢምፕሬሽናችሁ ደግሞ 214 ነው። ከዛ ወደ ፍሪኩዌንሲ ስንመጣ የሁለቱ ቅልቅል ነው። ያ ማለት ምንድነው? ምን ያህል ሰው ሪፒትድሊ ኮንተንታችሁን አይቶታል የሚል በሬሾ ያስቀምጥላችኋል ማለት ነው። አሁን እዚህ ጋር ስንመጣ ምንድነው የመጀመሪያው አናንዳጂን ኮምቦ የሚለው ካምፔን ላይ እዛ ጋር 2.21 ይለናል አይደለ? ይህ አይደንቲፋይ የሚያደርግላችሁ ምንድነው መሰላችሁ? እያንዳንዱ ሰው የእናንተን አድ እና ኤግዛክትሊ እያንዳንዱ ሰው ግን አብዛኛው ሰው የእናንተን አድ ከአንድ ጊዜ በላይ አይቶታል፣ በአቬሬጅ እንዲያውም 2 ጊዜ አይቶታል እያላችሁ ምንድነው ብዙ ጊዜ ፍሪኩዌንሲያችሁ እየጨመረ ከሄደ በጣም ኢንክሪዝ እያደረገ ከሄደ you have to stop your ad ኤንድ አዲስ ክሬቲቭ ወይም ደግሞ አዲስ ግራፊክስ ኦር ቪዲዮ ከኮፒ ጋር ሰርታችሁ ከዲስክሪፕሽን ጋር እንደገና ፐብሊሽ አድርጋችሁ ነው አድራን ማድረግ ያለባችሁ። እኔ ስትሮንግሊ 2.5 አካባቢ ከደረሰ ስፔሻሊ 3 ከገባ አዳችሁ ማቆም አለባችሁ። ቢካዝ ፍሪኩዌንሲ በጣም እየጨመረ ከሄደ ለተደጋጋሚ ሰዎች ካሁን በፊት ላዩ ሰዎች ነው የሚያሳየው which is worthless ነው እየሆነባችሁ የሚሄደው። ከ3 ጊዜ በላይ አንድን ኮንተንት ካሳያችሁ ወርዝ አይሆንም። ሪች፣ ኢምፕሬሽን፣ ፍሪኩዌንሲ እነዚህ ቤዚክ ሰዎች ናቸው። አድራን ስታረጉ ቡስት ስታረጉ እነዚህን በስርዓቱ መረዳት ይኖርባቸዋል። በፌስቡክ እንኳን ቡስት ስታረጉ ከላይ ቶፕ አፕ አድርገው ይመጣሉ። አድስ ማናጀር ላይ መግባት ሳይጠበቅባችሁ ማየት ትችላላችሁ። ቀጣይ የምንመጣው ወደ ሪዛልት ነው። ሪዛልት ኢንዲፔንድስ። አሁን ለምሳሌ ሊድ ጀነሬት የምታደረጉ ሰዎች አላችሁ። ከዚህ በተጨማሪ ደግሞ አዌርነስ ካምፔን ራን የምታደረጉ አላችሁ። ይለያያሉ። ግን ሪዛልት ምንድነው የሚሰጣችሁ? የእናንተ ኦብጀክቲቭ የሆነውን ነገር ማለት ነው። ለምሳሌ ብዙ ጊዜ እኔ ለካምፓኒ ምንድነው ራን ማድረገው ስልክ ነው እንዲደወል ማድረገው። ስልክ እንዲደወል በማድረግበት ሰዓት ሪዛልቱ የሚመጣልኝ ምንድነው ኮል ፕሌስድ ብሎ ነው። ወይም ደግሞ ይህ የሪዛልት ታብ ከመምጣቱ በፊት ኢስቲሜትድ ኮል የሚል ኦፕሽን ነበር። ኢስቲሜትድ ኮንፊርም የተደረጉ ማለት የተገመተ በፌስቡክ የተገመተ ግን እዚህ ጋር ማለት ነው በጣም ብዙ ሰው ሪያላይዝ የሚያደርገው አንድ ነገር ምን አለ መሰላችሁ? እኔ በደንብ አድርጌ ፕሩፍ አለኝ ለዚህ ነገር አይደንቲፋይ ያደረኩት ነገር ምን አለ መሰላችሁ? የሚደወልላችሁ ስልክ ላይ 1/4 ነው ትክክለኛ ለእናንተ ደውሎ የሚያወራችሁ። አብዛኛው ሰው ኤዘር ክሊክ ያደረግና ጀስት ሚስድ ኮል ያደርጋል ወይም ደግሞ አክሽን በተናውን ይነካና ስልክ ቁጥራችሁን ሬጅስተር ያደርጋል ምናምን። ከ4 ሰው 1 ሰው ነው ያንን ነገር የሚይዘው ማለት ነው። ይህንን ዲስከቨር ለማድረግ እኔ ምን አይነት መካኒዝም ተጠቀምኩ መሰላችሁ? በመጀመሪያ እነዚህ ቤዚክ ናቸው፣ ከራሱ ከአድስ ማናጀር ጋር የሚመጡ ዲፎልት ሜትሪክሶች ናቸው። ሪዛልት ማለት ጀስት የእናንተ የተደወለው ወይም ደግሞ ስልክ ፕሌስ የተደረገው ያወራችሁ ምን ያህል አማውንት ነው የሚለውን ነው የሚነግራችሁ። እያንዳንዱ ዲቴይል እንግዲህ እዚሁ ላይ አለላችሁ። ከዛ በተጨማሪ ኢስቲሜትድ ደግሞ ግምታዊ ነው። እንደምታዩት 20 ሰከንድ ፎን ኮል ነው እያለ ያለው። ግን እነዚህ ሪዛልቶች አኩሬት አይደሉም። ስፔሻሊ ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ በደንብ አድርጌ የተለያዩ ካምፔኖች ራን አድርጌያለሁ። ኢቭን በሜሴጅም በኮልም በሊድም የተለያዩ እዚህ ጋር የሚመጡት ዳታዎች ኢንአኩሬት ናቸው። ስፔሲፊካሊ ደግሞ በስልክ ማለት ነው። ኢንስቴድ ኦፍ ዛት ምን አደረኩ መሰላችሁ? 99% ኮል ሬት ክሬት አደረኩኝ። ሜትሪክስ እንዴት ሜትሪክስ ክሬት እንደሚደረግ ማወቅ የምፈልጉ ከሆነ ኮመንት ላይ ጻፉልኝ።
ሰፓሬት ቪዲዮ ወይም ደግሞ ሾርት ቪዲዮ ሰርች ይለቅላችኋለሁ። ይሄ ምንድነው የሚያደርግላችሁ መሰላችሁ? ይሄ ፐርሰናሊ ራሴ ከስተማይዝ ያደረኩት ሜትሪክስ ነው። 99 ኮል ሬት ነው ያለው። 99 ኮል ሬት ማለት ምን መሰላችሁ ጋይስ? ከሚደወሉ ስልኮች ውስጥ በቃ 99% የተረጋገጠ ነው ማለት። ይህንን የሚሰራላችሁ በጣም ሲምፕል ነገር ነው። እንዴት ታደርጋላችሁ? ኤስቲሜትድ ኮል የሚላል አይደለ? እዚህ ጋር ኮንፊርም የተደረገ ማለት ነው። ፌስቡክ የገመተው 20 ሰከንድ ተወርቷል ብሎ የገመተው ዳታ አለ አይደለ? ይህንን ለ4 እንዲያካፍልላችሁ ወይም ደግሞ ለ25% እንዲያካፍልላችሁ ታደርጋላችሁ ማለት ነው። ከዛ ምን ያመጣላችኋል? አኩሬት የሆነ ለምሳሌ እኔ ይህንን አድራንስ አረግ 271 ሰው ኤግዛክት ላይ የደወለልኝ ማለት ነው። ፕላስ ደግሞ ሴልሶቼ ሪፖርት ያደርጉልኛል ዴይ ቱ ዴይ ማለት ነው። ሆነስትሊ ነው የምላችሁ በጣም የቀረበው በጣም አኩሬት የሆነው 99% ኮል ሬቱ ነው እና በጣም ነው የሆነ አስተሳሰቤን የቀየረው ማለት ነው። ቢኮዝ ከአሁን በፊት ምንድነው ኤስቲሜትድ ኮል ኮንፊርሜሽን በሚለው ነው ብዙ ጊዜ የሚወስድ ወይም ደግሞ ሪዛልት ላይ በማየው ማለት ነው። ኦኬ ይህን ያክል ስልክ ተደወለ ይህን ያክል እንዲህ ለምንድነው ታዲያ ሴልሶቹ ሎ ሪዛልት የሚሰጡኝ ለምንድነው ታዲያ ብዙ እየሸጥን ያልሆነው የሚለውን ነገር በጣም ኮንፊዝ ሆን ነበር። ያንን ነገር ይህንን ሜትሪክስ በመጠቀም ክሊር አውት አድርጎልኛል ማለት ነው። ስለዚህ በደንብ አድርጋችሁ መጠቀም ይጠበቅባችኋል። ከተቻለ ደግሞ የራሳችሁን ሜትሪክስ ከስተማይዝ ለማድረግ ሞክሩ። ኔክስት የሚመጣው ኮስት ፐር ሪዛልት ነው። ይህ በጣም ሲምፕል ነገር ነው። ሲምፕሊ ምንድነው ሪዛልት አለ፣ የሪዛልት ታብ አለ እዚህ ጋር። ስለዚህ እናንተ አድራን በምታደርጉበት ሰዓት ምንድነው አንድ ሪዛልት ለማግኘት ወይም ደግሞ አንድ ስልክ እንዲደወል ሊሆን ይችላል ምን ያህል ኮስት እያስደረጋችሁ ነው። ስቲል ይሄኛው አኩሬት ላይሆን ይችላል፣ ግን ምንድነው በኤስቲሜትድ እኔ ዩዥዋሊ ማድረገው ምንድነው ለምሳሌ አንድን ይህንን ነገር ክሊክ በማድረግበት ሰዓት ምን ያደርግልኛል? የተሻለ ኮስት ፐር ሪዛልት ያለውን ሊስት ዳውን ያደርግልኛል። ለምሳሌ እዚህ ጋር በጣም ኦልሞስት አንዳንድ ጊዜ ኮስት ፐር ሪዛልት አታገኙም። ቢካዝ ሪዛልት ሪፖርት ካላረገላችሁ ወደዚህኛው አይመጣም። እናምጣውና ዝቅተኛ ኮስት ፐር ሪዛልት ያለው ምንድነው የትራፊክ ካምፔን ነው። ከዛ ቀጥሎ ደግሞ ጌሚንግ ፒሲ ማስታወቂያ የሰራ ነው ነበር የትራፊክ ከዛ እዚህ ጋር ደግሞ የተለያዩ ቡስት ያደረግናቸውና እንደ ካምፔን ራን ያደረግናቸው ኮንተንቶች ነበሩ። ለስ ኮስት ፐር ሪዛልት ነው ያለው። ያ ማለት ምንድነው ኤዘር ኮንተንታቸው አሪፍ ነው፣ ኤዘር ኮፒያቸው አሪፍ ነው፣ ኤዘር ኦፈራቸው አሪፍ ነው ማለት ነው። ስለዚህ ብዙ ጊዜ ሰዎች ክሊክ እንዲያደርጉ እያደረጋችሁ ዋትኤቨር ዳታው አኩሬት ይሁን አይሁን ኢት ዳዝንት ማተር፣ ግን ይህንን ነገር በምትጠቀሙበት ሰዓት ምንድነው ለስ የሆነ ኮስት ፐር ሪዛልት ከመጣላችሁ ካምፔናችሁ የተሻለ ፐርፎርም ያደርጋል ማለት ነው። ሃይ ኮስት ፐር ሪዛልት ካለው ደግሞ አዳችሁ ልክ አይደለም፣ ካምፔናችሁ ስትራክቸሩ ልክ አይደለም፣ አድሴት ላይ ገብታችሁ ወይ ማስተካከል ያለባችሁ ነገር አለ ወይ ለትክክለኛው ኦዲየንስ ራን ማድረግ አለባችሁ። ያንን ነገር እንድታስተካክሉ ሰጀስት ያደርጋችኋል። ሲፒአር በጣም ክሪቲካል የሆነ ሌላ ሜትሪክስ ነው። እዚሁ ላይ ሲፒኤም የሚል ሌላ ሜትሪክስ አለ። ይህም ተመሳሳይ ነው ከሲፒአር ጋር። ኮስት ፐር ኢምፕሬሽን ነው። 1000 ሰዎች ኢምፕሬሽን በምፈጥርበት ሰዓት ለ1000 ሰዎች ቪዲዮን በምበትንበት ሰዓት ምን ያህል ኮስት እያስደረገኝ ነው የሚለውን ነገር የሚሰጣችሁ ዳታ ነው። ዳማች እንዳልኳችሁ ነው ከሲፒአር ጋር ከነገርኳችሁ ነገር ጋር ሜትሪክሳችሁን አሁንም በዚህ መለካት ትችላላችሁ። ኮስቱ እየቀነሰ ከሄደ ፐርፎርም እያደረገ ነው ማለት ነው። ኮስቱ ሃይ የሆነ ከሄደ ደግሞ ዘር ኢዝ ሳምቲንግ ወይ ናሮ ዳውን አድርጋችሁ ኦዲየንሳችሁን ታርጌት አድርጋችኋል፣ ወይም ደግሞ ኮፒያችሁ ወይም ደግሞ አዳችሁ ወይም ቪዲዮ ኦር ኢሜጁ ትክክለኛ ነገር አይደለም ማለት ነው። ከዚሁ ልክ ግን እኔ ስፔሲፊካሊ በጣም ሰጀስት ማድረጋችሁ አሁንም ሌላ ከስተማይዝ ያደረኩት ሜትሪክስ አለ። ሁክሬት ይባላል። እኔ በጣም ነው ይህንን ሜትሪክስ የምወደው። እንደምታዩት 3 ሰከንድ ቪዲዮ የተጫወተ ማለት 3 ሰከንድ ቪዲዮ ለኢምፕሬሽን ተካፍሎ የሚመጣ ዳታ ነው። ይህ ምንድነው ባጭሩ ያው ሁክ ማለት እንግዲህ ፈርስት 3 ሰከንድ ነው ይባላል በሾርት ቪዲዮ አይደለ። ከሄደ ደግሞ ማክሲማም እስከ 5 ሰከንድ ባለው ማለት ነው። ሌትስ ሴይ the highest hook rate that you have ሁክሬታችሁ ፐርሰንቴጁ በጣም ሃይ ከሆነ ዊች ሚንስ ምንድነው ቪዲዮችሁ በጣም አቴንሽን ግራብ ያደርጋል ማለት ነው። ጋይስ እያያችሁ ነው አይደለም? ኢትስ ናት ኦንሊ አባውት ክሪኤቲንግ አድስ ኢት ኢዝ አልሶ አባውት የሆነ አንደርስታንዲንግ አዳችሁ እንዴት እየሆነ እንዳለ ማለት ቪዲዮ እንዴት ነው ፐርፎርም እያደረገ ያለው። ጀስት ኦቨርኦል ሁክሬት ምንድነው የሚነግራችሁ መሰላችሁ? 3 ነገሮች አሉ። ዲስክሪፕሽናችሁ እንዴት ነው፣ ቪዲዮችሁ እንዴት ነው፣ ከዛ በተጨማሪ ደግሞ ኦፈራችሁ እንዴት ነው የሚለውን ደግሞ በሌላ የምታወጡበት መንገድ አለ። ግን ሁክሬት ያንንም ይነግራችኋል። ሳማው ሜንሊ ደግሞ ሁለቱን ነገሮች ቪዲዮችሁ ምን ያህል የሰዎችን አቴንሽን ግራብ እያደረገ ነው። እንደምታዩት ነው የተለያየ ፐርሰንቴጅ አለ። አሁን ካምፔኖችን በደንብ አድርጌ ሳያቸው በጣም የሰዎችን አቴንሽን ግራብ ማድረግ የሚችሉ ፕሮዳክቶች ወይም ደግሞ ቪዲዮዎች በጣም ሃይስት ሁክሬት አላቸው። ስለዚህ እነዚህን ኮንተንቶች ምንድነው ለረጅም ጊዜ ራን ማድረግ ይጠበቅብኛል ማለት ነው። ቢኮዝ አቴንሽን ግራብ ያደርጋል። ከዚሁ በመቀጠል ደግሞ ወዴት እንሄዳለን መሰላችሁ? ቪዲዮ አቨሬጅ ፕሌይ ታይም። ይህም በጣም ክሪቲካል ሜትሪክስ ነው። ይሄ የሚነግራችሁ ደግሞ ምንድነው ዋች ታይም ማለት ነው ባጭሩ። ሃይስት ዋች ታይማችሁ ሃይ በሆነ ቁጥር ምንድነው ሰዎች ሪቴን የማድረግ አቅማችሁ ከፍ ያለ ነው። አሁን ምን አወራን መጀመሪያ? ፈርስት ምንድነው ብለናል? የሰዎችን አቴንሽን ግራብ ማድረግ። ያንን በምን ታወጡታላችሁ? በሁክሬት። ከዛ በመቀጠል ምን አለ? ቪዲዮ አቨሬጅ ፕሌይ ታይም አለ። ያ ደግሞ ምን ይነግራችኋል? ለምሳሌ የሰዎችን ሁክ ከያዛችሁ በኋላ በጣም እስከ መጨረሻው ቪዲዮ እንዲያዩት ከፈለጋችሁ ሪቴን ማድረግ አለባችሁ። ቪዲዮ ስትራክቸርድ በሆነ መንገድ ነው መሰራት ያለበት። ሁክ ቦዲው ሲቲው አሪፍ መሆን አለበት። መሀል ላይ የምታወሩት ነገር ሰዎችን እንደገና አቴንሽናቸውን ሪጌይን ማድረግ የሚችል አለበት። ይህ በሰከንዶች ይለያያል። አክቹዋሊ አሁን ለምሳሌ አንድ ሁክሬቱ 40% የሆነ ቪዲዮ 10 ሰከንድ ከሆነ እና አንድ 15 ሰከንድ ያለ ቪዲዮ ደግሞ ተመሳሳይ 40% ሁክሬት ካለው እዚህ ጋር የሚያመጣላችሁ ቪዲዮ አቨሬጅ ታይም ይለያያል። ቢካዝ ምንድነው ያንኛው ረጅም ነው፣ ይሄኛው ደግሞ አጠር ያለ ነው። ሁለቱ ልዩነት አላቸው። ስለዚህ ቪዲዮ አቨሬጅ ፕሌይ ታይሙ ልክ እንደ ቪዲዮአችሁ ሌንግዝ ይወሰናል። በጣም ከፍ ያለ ከሆነ ከፍ አለ ማለት
ቪዲዮ አቨሬጅ ፕሌይ ታይሙ ኢዝ ናይስ፣ በጣም ከወረደ ደግሞ ይለያያል እና ይሄ ነገር ትንሽ ኮንትሮቨርሻል እንዳይሆኑባችሁ ብዬ ነው። ሁክ ሬት ኢዝ ክሊር፣ በቃ ፈርስት 3 ሰከንድ ነው የሚወስድላችሁ። ቪዲዮ አቨሬጅ ፕሌይ ታይሙ ግን ዩዥዋሊ በቪዲዮችሁ ርዝመትም ሊወሰን ይችላል። ከዛ በመቀጠል ሊንክ ክሊክ አለ። እነዚህ በጣም ቤዚክ የሚባሉ ናቸው። ሊንክ ክሊክ ማለት ምንድነው? ኮንተንታችሁ ላይ ያስቀመጣችሁት ቶታል ክሊክ የሚደረጉ ነገሮች ካሉ ምን ያህል ሰው ክሊክ እያደረገ ነው። ሌትስ አሁን የአክሽን በተን ከስር ካስቀመጣችሁ የአክሽን በተን ክሊክ በሚደረግበት ሰዓት እሱ ሬጅስተር እያደረገላችሁ ይሄዳል። እነዚህ ቤዚክ የሚባሉ ነገሮች ናቸው። ግን እዚህ ጋር በጣም ደግሞ ክሪቲካል የሆነ ሜትሪክስ አለ። ሲቲአር ይባላል። ሲቲአር አሁን ምን መሰላችሁ? በሁለታዊ መንገድ ነው የሚቀመጡት። የሆነ ኦቨርኦል ሲቲአር ኮንሲደር የሚያደርጉ ሰዎች አሉ። ለምሳሌ ቪዲዮን እንዲፕሌይ ሲያደርጉ፣ ከስር ሲያጫውቱ፣ ከላይ ሊንክ ክሊክ ካለ እሱን ኮሌክት ሲያደርጉ ምናምን ነገር እሱን ኮንሲደር የሚያደርግ የሲቲአር ሜትሪክስ አለ። እሱን ስማሽ አልጠቀመውም። ይሄ ምንድነው? ፒውር የሆነውን ሲቲአር ነው። ያ ማለት ምንድነው? the percentage of impression that received a link click out of the total number of impression። ይህ ማለት በቀላሉ መሰላችሁ፣ ለምሳሌ 1000 ሰዎች ቪዲዮን አዩት እንበል አይደለ? ከነዛ 1000 ሰዎች ውስጥ 10 ሰዎች ከስር ያለችዋን ሊንክ ክሊክ ካረጉ ማለት ነው። አክሽን በተን ብላችሁ ያስቀመጣችሁት አለ አይደለ? እሱን ክሊክ ካረጉት ፐርሰንቴጅ ይሰጣችኋል ማለት ነው። ይህ ምንድነው መሰላችሁ? ኮል ቱ አክሽናችሁ ምን ያህል አኩሬት ነው የሚለውን ይነግራችኋል ባጭሩ። ይህንን ቀለል ባለ ቋንቋ ለማምጣት ምን መሰላችሁ? ቅድም ሁክ ሬት ብያችኋለሁ አይደለ? ሁክ ሬት የሚገልጽላችሁ ምንድነው? ምን ያህል አቴንሽን ግራብ ማድረግ ይችላል። ከዛ ቪዲዮ አቨሬጅ ፕሌይ ታይሙ ደግሞ ምን ይነግራችኋል? መሀል ላይ ቪዲዮችሁ ምን ያህል ሪቴን እንደሚያደርግ፣ ምን ያህል ለረጅም ደቂቃ ሰዎች እያዩት እንደሆነ፣ በአቨሬጅ ምን ያህል ሰከንድ እየታየ እንደሆነ። ሲቲአር ደግሞ ምንድነው መሰላችሁ? መጨረሻ ላይ ቪዲዮ ላይ የምታወሩት ነገር ሰዎችን ግዙ ነው እያላችሁ ያላችሁት፣ ኦፈራችሁ ማለት ነው ባጭሩ። ዲስካውንት ነው እየሰጣችሁ ያላችሁት። ትሪገር የሚያደርጋቸው ነገር ምንድነው? እነዛ ሰዎች እንዲገዙ ነው፣ እነዛ ሰዎች የሆነ ነገር እንዲያደርጉ ነው፣ ምን አክሽን እንዲወስዱ እያደረጋቸው እንደሆነ ይነግራቸዋል። ሶ the highest ሲቲአራችሁ ከፍ ባለ ቁጥር the highest ኮል ቱ አክሽናችሁ ወይም ደግሞ ቪዲዮአችሁ እስከ መጨረሻው ታይቷል የሚል ፐርስፔክቲቭ እንዲሰጣችሁ ያደርጋል ማለት ነው። ሌትስ አሁን በዚህኛው ማርክ ስናደርገው ብዙ ጊዜ አሉ። አሁን እነዚህ ዳር ሲምፕል አራት ነጥብ ሳምቲንግ ምናምን ዚህ ስማሽ ማተር የሚያደርጉ ሜትሪክሶች አይደሉም ማለት በጣም ሄዱ ኤክስትራ ሆነ። እኔ ብዙ ጊዜ ከ0.8 0.7 ጀምሮ እስከ 2.5 ያለው ነው ኮንሲደር የማደርገው። ከዛ በታች በጣም ሎ ከሆነብኝ ካምፔኑን አቆመዋለሁ። ግን within that boundary ስፔሻሊ ከአንድ በላይ ከሆነ ከ1.5 በላይ ምናምን ከሆነልኝ ማይ ካምፔን ኢዝ በቃ ኦን ፋየር ማለት ነው። ብዙ ሰው አክሽን እየወሰደ ነው፣ እንዲደውል እያደረግኩት ነው የሚል ነገር ይነግረኛል ማለት ነው። ከዛ በተጨማሪ በጀት አለ፣ ስታርቲንግ ዴይ ምናምን አለ። ይሄም ቤዚክ ነው እንዴ። ከዛ ቀጥሎ ምንድነው? ቪዲዮ ካምፔኖችን ራን የምታደርጉ ከሆነ ደግሞ እነዚህ በጣም ክሪቲካል ናቸው። ቪዲዮ ፕሌይስ አት 25% እስከ 100% ነው ከፋፍዬ ያስቀምጣለሁ። ይህ የሚረዳኝ ምንድነው? ቪዲዮ ካምፔኖችን ራን በማድረግበት ሰዓት ምን ያህል ሰው መጀመሪያ አቴንሽን ግራብ እያደረግኩ ነው፣ አት ዘ ኤንድ ኦፍ ዘ ቪዲዮ ደግሞ ምን ያህል ሰዎችን ሉዝ እያደረግኩ ነው የሚለውን ጀነራል የሆነ ፐርስፔክቲቭ እንድረዳ በጣም ይረዳኛል ይህ ሜትሪክስ ማለት ነው። አራት አሉ እንደምታዩት። እኔ አምስቱን ነው አር ያረኩት። 25%፣ 50%፣ 75%፣ 100%። ለምሳሌ ይሄኛው ቪዲዮ 6000 ሰው 25% 10 ሰከንድ ከሆነ እስከ 2.5 ሰከንድ አካባቢ ስንት ሰው? 6066 ሰው አየው ማለት ነው። ቪዲዮን የጨረሱ ሰዎች ደግሞ 1470 ሰዎች ናቸው። አያችሁት? እዚህ ጋር 1571 እስከ 95 ድረስ ነበሩ። ከዛ ወደ ስንት ሰዎች? ወደ 100 ሰዎች አካባቢ ደግሞ at the end of ላስት የሆነ 1 or 2 ሰከንድ ወጥተዋል ማለት ነው። ስለዚህ ቪዲዮአችሁ ላይ ሪትዊክ እንድታረጉ ቪዲዮአችሁን ኢን ዲቴል አንደርስታንድ እንድታረጉ ነው የሚያደርጓችሁ። እዚህ ጋር ደግሞ ተለያየ ሜትሪክሶች አሉ ለእያንዳንዱ ቪዲዮ። አሁን በዚህ ራንክ አድርገ ነው ልዩነት ያላቸው አሉ። ምንድነው? ሁኩንና ሲቲኦ እንድትረዱ በደንብ አድርገው ይረዷቸዋል ማለት ነው። እነዚህ ሜትሪክሶች በጣም ክሪቲካል ናቸው። ከዛ በተጨማሪ ከክሪቲካልነታቸው በተጨማሪ ደግሞ እናንተ በጣም ኤክስፐርቲሳችሁን እንድታሳድጉ የሚረዷችሁ በደንብ ካምፔናችሁን ራን ስታደረጉ ስትራክቸርድ በሆነ መንገድ እንድትጠቀሙ ይረዷችሁ ናቸው። ይህንን የምታደርጉት ምንድነው? ኮለመንት ባለ ከስተማይዝ ማድረግ ትችላላችሁ። አሁን ይሄ ምንድነው? የራሴ አናንዳ ሳምፕል የሚል ነው። ብዙ ጊዜ የሚመጣላችሁ ፐርፎርማንስ ኤንድ ክሊክስ በሚል ነው። የራሴን ነው ከስተማይዝ ያደረኩት። ይህንን ገብታችሁ የምትፈልጉትን ሜትሪክስ እያወጣችሁ በዚህ ጋር 27 ኮለመኖችን እኔ አሁን እጠቀማለሁ ፐር ካምፔን ራን በማድረግበት ሰዓት በዚህ ነው የማየው። ከዛ በተጨማሪ ደግሞ መቀየር ከፈለግኩ ደግሞ ሌሎች ኮለመኖችንም ክሬት ማድረግ እችላለሁ፣ ወይም ደግሞ በደሊቨሪ በኤንጌጅመንት መቀየር እችላለሁ። ይህ አድቫንስድ በሆነ መንገድ ካምፔኖችን ራን እንድታደረጉ የሚረዳችሁ መንገድ ነው። ሆፕፉሊ ስለ ፌስቡክ አድስ ማናጀር ወይም ደግሞ ሜታ አድስ ማናጀር ሜትሪክሶች ዲቴል የሆነ ነገር ሰጥቻችኋለሁ ብዬ ተስፋ አደርጋለሁ። ጥያቄ ካላችሁ ወይ እናንተ የምትጠቀሙበት መንገድ ካለ ወይም ደግሞ ሌላ ከእንደዚህ አይነት ነገር ጋር እንዲሰራ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። ለነበረን ቆይታ በጣም አመሰግናለሁ። ላይክ እና ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ